አትጠገብዋ ሀገሬ እንደነሽ እምወድሽዋ ሀገሬ እንደነሽ ሀገሬዋ ሰቆጣ እንደነሽ ሀገሬዋ ዳስታዬ እንደነሽ እንደነሽ የምናፈቀው ወግ ባህሎሽ የጀግኖች አምባ መጣመጥ ወጣ ገባውን ሳያልቅሽ እንዘናን አልኩኝ ተመልሽ ያለው ወይ ፍቅር ከነወዙ አይጠገብም እንደበሽ መሰቧን ደስታው አይነ ወይ ባላለው የሰቆጣ ከተማ ነዋሪ ነኝ። አስፋልቱ መጀመሩ በጣም ደስተኛ ነንና ግን ምናልባት ያለው አስፋልት እንዲጀምር ደግሞ አንዳንድ ወሬዎች አሁን ነዳጅ እንደሚባል ወሬ አለ። ነዳጅ እንዲመጣ ማድረግ ነው ከመንግስት የሚጠበቀው። ሌላውን ደስተኛ ነንና ደስ ብሎናል። በጣም ደስተኛ ነን። በተያዘው መሰረት መሀል ላይ እንዳይቆም እንደጀመራችሁ ጨርሱት። አሁን እነሱም የሚሰሩት ግብአት ሲኖር ነው። ግብአት አስገባ መንግስት ግብአት ያስገባላቸው እና ባትኛው ቁጭ የሰማሁት መረጃ አለ። ነዳጅ ጨረስን እያሉ ነው። ነዳጅ ማምጣት እነሱ ሳይሰሩ እንደሚወቀሱ ነዳጅ ማስገባት ለነሱ ግብአት ከያዙ ይሰራሉ ይመስለኛል። ነዳጅ የለም እያሉ ነበርና በጀመሩት እንዲጨርሱልና ግብአት አስገቡላቸው። ሌላው ጥሩ ነው፣ ደስ ብሎናል። የሚታወቀው ለብዙ አመታቶች ስንመኝ የነበረው ነው አስፋልት የሚለው ጥያቄ ለመጡ መንግስታቶች ሁሉ ከፍተኛ ጥያቄ እያጠየቅን እኔም እድሜ ከደረሰ ጀምሮ መንገድ ይሰራል ተብሎ 25 ሳንቲም በተማሪ ሆነን ያዋጣነው ሁሉ እንዳስታውስ ነው ያደረገኝ። ዛሬ ደግሞ ጊዜው ደርሶ ለዚህ መብቃታችንን አንደኛ ህብር ኮንስትራክሽን ብዙ ጊዜ እና ያለን እንመለከታለን መቼ ይሆን ይጀመራል እያልን ስንጠብቀው የነበረ ስለሆነ አሁን ወደ በቀን ውስጥ ወደ 350 ሜትር ከባቢ የማምረትና የማንጠፍ ስራ እየተሰራ ስለሆነ ያለው ሂደት በዚያው ከቀጠለ 5 ኪሎ ሜትር ከባቢ ስለሆነ ቢያንስ ከ5 እስከ 10 ቀናት ሊጨርስ የሚችል መሆኑን የሂሳብ ስሌቱ ስለሚያሳይ በዛ መልኩ ያልቃል የሚል ትልቅ ተስፋ አሳድሮብናል። እግረ መንገዱን ህብር ኮንስትራክሽን ሌሎችም ክልላችን ሊሰጥ እንዲችል በተባለው ጊዜና ወቅት ሊያልቅና ሊጠናቀቅ የሚችልበትን እቅዱ በተቀመጠው መሰረት እንዲሄድ እንደ ነዋሪነቴ መጠየቅ እፈልጋለሁ። አሁን ባለንበት ወቅት ያለው ሁኔታ ስለሚታወቅ እያደረገ ያለው በርካታ ስራዎች ስላሉ እሱን ጭምር ከማመስገን ወደ ኋላ አልልም። በቀጣይ የልማት ጥያቄዎቻችን በዛ ይላሉ። እስካሁን ድረስ የተደረጉ ስራዎችን እናመሰግናለን። ለምሳሌ እንደ ዲጂታል ላይብረሪ አይነት ተሰርቶልናል። አሁንም የከተማ አስተዳደሩ በጠየቀው ጥያቄ መሰረት በሚችለው በጀት እጥረት መኖሩን ተከትሎና አይቶ በጀት እንዲጠየቅና ምክር ቤቱ ማጽድቆት ወደ ክልል እንዲተላለፍ ጠይቀናል። በጠየቅነው መሰረት የክልሉ የጠየቅናቸው ምላሽ እየሰጠን ስለሆነ ሳላመሰግን ለማለፍ አልፈልግም። ይላልም እባላለሁ። የቤዛ ኮንሰልቲንግ አማካሪ ሬዚደንት ኢንጂነር ነኝ፣ ተቆጣጣሪ መሐንዲስ። ፕሮጀክቱ ቀሪ ስራዎች የቢልባላ ሰቆጣ ቀሪ ስራዎች ፕሮጀክት ነው። ኮንትራክተሩ ህብር ነው፣ ህብር ኮርፖሬሽን። አማካሪነት የተሰጠው ቅድም እንደተናገርኩት ቤዛ ኮንሰልቲንግ ኢንጂነርስ ነው። ፕሮጀክቱ የተፈራረሙት ኮንትራክተሩና ክላይንቱ በሜይ 6 ነው። ኮመንስ ያደረገው በሜይ 19 ነው። ከተጀመረ ጀምሮ ፕሮጀክቱ የተለያዩ ዝግጅቶችንና ቋሚ ስራዎችን በመስራት ላይ ይገኛል። ከዝግጅቶች መካከል አንዳንድ ፕሪካስት ስራዎችን ማምረት፣ ግዢ ማከናወን፣ የአስፋልት ፕላንት ኢንስቶሌሽን መስራት እና የክረሸር ውል ስምምነት መፈጸምና ውል በተፈጸመው መሰረት ፕሮዲስ ማድረግ እነዚህን ስራዎች በማከናወን ላይ እንገኛለን። ቋሚ ስራዎች ከሚባሉት ደግሞ እንደምታዩት ሰቤት ስራ፣ የከርብስቶን፣ አካፋይ፣ የቤስ ኮርስ
እና የወኮይ ስራ በመስራት ላይ እንገኛለን። ከተማው ወደ 2.6 ኪሎ ሜትር ነው። 1.5 ኪሎ ሜትር ኦልሬዲ ሰቤዝ ጨርሰናል። ከርብስቶን ጨርሰናል። ወኮይም ኦልሞስት 70-80% አኮምፕሊሽ እያደረግን ነው። ከዛ ውጪ ደግሞ ድጋፍ ግንቦችም የተለያዩ የመንገዱ ክፍሎች ላይ በመስራት ላይ እንገኛለን። አሁንም እንደምታዩት ቤስ ኮርስ ኦልሬዲ የተመረተውን ከተማ ላይ ሞቢላይዝ አድርገን ፕሌስ እያደረግን አስፋልት በመስራት ላይ እንገኛለን። አስፋልት ፕላንቱን ያው ሰክሰስፉሊ ከባለፈው ሳምንት ትራያል ሰርተን ኮሚሽን አድርገን ነበረ። አሁን ዋናውን መንገድ ፐርማነንት የሚባለውን ስራ በመስራት ላይ እንገኛለን። ዛሬ ያው 350 ሜትር ሬዲ አድርገን ነበረ። አሁን ከ1-2 ሰዓት በኋላ ኮምፕሊሽን እናደርገዋለን ማለት ነው። ስለዚህ የከተማውን ሴክሽን አኮምፕሊሽ ለማድረግ በዚህ ወር ውስጥ እየሰራን ነው። የመንገዱ ሙሉ ስኮፕ 100 ኪሎ ሜትር ነው። ከ100 ኪሎ ሜትሩ 20 ኪሎ ሜትሩ ኦቨርሌይ የሚደረግ ነው። ኦቨርሌይ ማለት ከእንደገና አስፋልት የሚሰራ ማለት ነው። ከዛ ውስጥ ሰቆጣ 2.6 ኪሎ ሜትር ነው። ሰቆጣ ከተማ እንደጨረስን ወደ ዋና ወደ ቲያ ወደ ሩላር ሴክሽኑ ማለት ነው ወደዛ እንገባለን። እንዳልከው ኦሬዲ ለጥራቱ ክላይንት ወይ ኤምፕሎየሩ አሳይን ያደረገው ቤዛ ኮንሰልቲንግ ኢንጂነርስ ነው። በሁሉ መሰረት ደግሞ የሚያስፈልጉት ተቆጣጣሪ መሐንዲሶች አሳይን ተደርገዋል። እነዛ አሳይን የተደረጉ መሐንዲሶች በየፈርጃቸው ወይ ደግሞ በየዘርፋቸው የሚያስፈልገውን ቁጥጥር ስራ እየሰሩ ይገኛሉ። አሁን ለምሳሌ አስፋልት ሲሰራ ቤስኮስ ሲሰራ አሳይን የተደረጉ በኃላፊነት ያሉ የሰራተኞች አሉ። በእነሱ ቁጥጥር መሰረት ብር ኮንስትራክሽን ያው ፕሮሰሱንም ኳሊቲ ኮንትሮሉንም በዛ መሰረት እናካሂደዋለን ማለት ነው። ስለዚህ የኳሊቲ ጉዳይ የሚያሳስብ አይደለም። አንደኛ አካባቢ የሶርስ ጉዳይ የኳሊቲ የሶርስ የማቴሪያል ሶርስ ችግር የለበትም። ኳሊቲውን ያሟላ ነው። ያን ኳሊቲ ተጠቅመን ደግሞ በዲዛይኑ መሰረት ኳሊቲውን ያሟላ ስራ እየሰራ ነው። ኳሊቲው እንደተጠበቀ የፕሮጀክቱን አላማ እናሳካለን ብዬ አስባለሁ። እቺ ቦታ ትንሽ ቦርደር ያለች ቦታ ናት ሰቆጣ ማለት ነው እና የመንገድ ስራ ብዙ ጊዜ ግብአቶችን ከሩቅ ቦታ ነው የምታመላልሰው። ሲሚንቶም፣ የብረትም፣ የአስፋልትም ኤኒቲንግ ከሩቅ ቦታ እያመላለስክ ነው የምትሰራውና የተወሰኑ ሴክሽኖች ላይ ያው የጸጥታ ችግር አለ። ኮንትራክተሩ ብዙ ነገሮች ፌስ ያደርጋል። ያ ምንድነው የተወሰነው ቦታ ላይ ክፍያ የሚጠይቅበት ቦታ ነገር አለ። አሁን ለምሳሌ ከአዲስ አበባም ከየትም ቦታ ሲመጣ መንገድ ላይ የተወሰነ ጊዜ የሚቆይበት ጊዜ አለ ተይዞ ማለት ነው እቃዎች እና እዚህ እስኪመጡ ጊዜ ይፈልጋል። አስፋልት ፕላንት ኢንስቶል ለማድረግ ረጅም ጊዜ የፈጀው ያው ትራንስፖርቴሽን ችግር ነው። በመሀል የጸጥታ ችግር የሚኖርበት ታይም ነበረ። ስለዚህ ያንን የጸጥታ ችግር ያው መንግስት ቢያየው እንላለን። ሌላ ያው ግሽፈት የሚባለው ማለት ነው የእቃ ግሽፈት ነው። እሱን ያው የዓለም አቀፍ ደረጃ ነው። ያው መንግስት ሰፖርት ማድረግ ያለበትን ኮንትራክተሩ ሰፖርት ቢያደርግ እኛ ፌቨር እናደርጋለን። እሱን ያለው ወገን ያልጸዳ የተወሰኑ አሉ። አብዛኛው ጸድቷል። ያልጸዱ አሉ። የተወሰኑ የሚቀሩትን ኦሬዲ በማፍረስ ላይ ይገኛሉ። አብዛኛው ግን ጸድቷል።